እሺ ኢየሱስ ክርስቶስ ጌታ ነው። ሰላም ለእናንተ ይሁን ውዶቼ፣ ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ረድቶን እንግዲህ እዚህ ደርሰናል። አሁን እግዚአብሔር በሚሰጠን ጸጋ ደግሞ ሁለተኛውን የመንፈሳዊ የእግዚአብሔር ዕቃ ጦር መልበስ እናያለን ማለት ነው። ጌታ ደግሞ ይረዳናል። የመጀመሪያው ያየነው እውነትን መታጠቅ የሚለው ኤፌሶን 6:14 ላይ እንግዲህ ወገባችሁን በእውነት ዝናር ታጠቁ የሚለው ነበረ። አሁን ደግሞ እዛው 6:14 ቢ ላይ የጽድቅንም ጥሩር ለብሳችሁ ይላል። የጽድቅን መልበስ የሚለውን ጌታ ቢረዳን በሶስት ክፍል ለመጨረስ እንሞክራለን። በጣም መሰረታዊ ነገር ስለሆነ ልክ እንደ እውነት ሁሉ ይሄም ጽድቅም መሰረታዊ ነገር ነው። ስለዚህ ጸልየን እንጀምራለን። ለእግዚአብሔር ጊዜውን እንሰጣለን። አባታችን ሆይ በኢየሱስ ስም ጊዜውን ለአንተ ሰጠን። መንፈስ ቅዱስ አስተምረን። ጌታ ሆይ እናመሰግንሃለን። እስቲ ስለረዳህን፣ እስቲ ስላደረስክን ክብሩን አንተ ጠቅልለህ ውሰድ። ጌታ ሆይ አስተምረን፣ ደግሞ በተማርንበት መኖር እንድንችል ጌታ በኢየሱስ ስም ጸጋህን አብሳለን። ክብር ሁሉ ለስምክ ይሁን፣ በወደድከው ባከበርከው በልጅ በናዝሬቱ በጌታ በኢየሱስ ክርስቶስ እግዚአብሔር ይመስገን። እንግዲህ በመጽሐፍ ቅዱስ ውስጥ ጽድቅ በሁለት አይነት መልኩ ተገልጧል። ጽድቅ በስንት መንገድ ተገልጧል ነው ያልኩትኝ? ጽድቅ በሁለት መንገድ ተገልጧል። አንደኛው በክርስቶስ ኢየሱስ በማመን የሚገኘው ጽድቅ ነው። እናንተና እኔ ልክ በክርስቶስ ኢየሱስ ስናምን ያገኘነው ጽድቅ ሲሆን፣ ሁለተኛው ደግሞ አማኞች እኔና እናንተ ካመንን በኋላ ከዳንን በኋላ በህይወታችን መታየት ስለሚገባው የጽድቅ ስራ ነው። አያችሁ፣ እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስን ደቀ መዝሙር ሆነን ስንከተል ባለፈው ባየናቸው ጥናቶች ውስጥ የሰይጣንን የዲያብሎስን የተለያየ አሰራሩን አካሄዱን አይተናል። አሁን ደግሞ የድል ህይወት ነው እየኖርን ያለን። በድል ህይወት በክርስቶስ እንዴት ድል ማድረግ እንደሚቻል ከሱ ጋር በመጣበቅ አይተናል። አሁን ደግሞ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ ነው። የዲያብሎስን የተንኮል ስራ መቋቋም ችለን በእውነት መኖር እንዳለብን፣ የእውነትን ነገር መያዝ እንዳለብን አንደኛ አይተናል። አሁን ደግሞ በጽድቅ ነው። እሺ፣ በጽድቅ የጽድቅን ጥሩር ልብስ ለብሳችሁ ነው ያለው። ሁለት አይነት መልኩ እናየዋለን። ይሄንን በክርስቶስ ኢየሱስ በማመን የሚገኝ ጽድቅ አንደኛውን በዚህ ክፍል ምናልባት እና በሚቀጥለው ክፍል እናያለን። ሁለተኛው ደግሞ አማኞች ከዳኑ በኋላ በህይወት መታየት ስለሚገባው የጽድቅ ስራ እናያለን ማለት ነው። ስለዚህ በክርስቶስ ኢየሱስ በማመን ስለሚገኝ ጽድቅ ስናይ ሮሜ ምዕራፍ 1-2 ላይ መጽሐፍ ቅዱስ ስታዩ ምንድን ነው የምታዩት? ህግ ያልተሰጣቸው አረማውያን፣ ይሄ ጀንታይልስ የሚባሉትና ህግ የተሰጣቸው አይሁዳውያን፣ እነዚህ አይሁዳውያን በባህሪያቸው ሁለቱም አረማውያንም ይሄ ጀንታይልስም አይሁድም ምንድናቸው? ኃጢአተኞች እንደሆኑ ሁሉም ማለት ነው ኃጢአተኞች ናቸው። ማንም ሰው ኃጢአተኛ ያልሆነ የለም፣ ህግ የተሰጠውም ህግ ያልተሰጠውም ማለት ነው። እሺ ታዲያ እንደሱ ከሆነ ኃጢአተኞች እንደሆኑ ከተናገረ ምዕራፍ 3:21 እና 25 ላይ እንዲህ ይለናል። መጽሐፍ ቅዱስ ላይ እንደዚህ ተብሎ ተጽፏል። አሁን ግን ይላል ህግና ነቢያት የመሰከሩለት ከህግ ውጪ የሆነ፣ በህግ ያልሆነ ከህግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት አዳኝነት እንዲያው በጸጋው ጸድቀዋል። በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። ይህንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። አያችሁ፣ በዚህ ክፍል የሚለው የእግዚአብሔር ጽድቅ ያለ ህግ ተገልጧል ነው የሚለው። ይህንን ጽድቅ ለመቀበል ማንም ምንም አይነት ቅድመ ሁኔታ ማሟላት የለበትም። አይሁድ መሆን የለበትም። እስራኤል ይሄ አይሁዲ መሆን የለበትም። አረማዊ ማንም መሆን የለበትም። ይህን የተገለጠውን ጽድቅ ህግ ስላልተከተለው እንዲህ መገረዝ አለባችሁ፣ እንዲህ ማድረግ አለባችሁ የሚል ነገር ስላልተከተለው ማንም ኃጢአተኛ የሆነ ሰው መጥቶ የራሱን ሊያደርገው ይችላል። ይህን ጽድቅ የኔ ጽድቅ ነው ማለት ይችላል። እግዚአብሔር ኃጢአተኛ የሆነውን ሰው የሰው ልጅ በሙሉ ህግ ባልተከተለው ህግ
አድርጉ በማይባለው ጽድቅ ማጽደቅ የፈለገው በማን ነው? በክርስቶስ ኢየሱስ የመስቀል ሞት ላይ ተመስርቶ በጸጋው ነው ማለት ነው። ከዚህ የተነስተን ስለ ድነታችን ስናስብ ሁለት ነገር መገንዘብ እንችላለን ማለት ነው። እኛ ስላገኘነው ደህንነት፣ ይኸውም በአንደኛ ደረጃ የድነታችን ምንጭ የእግዚአብሔር ጸጋ መሆኑን፣ እኔና እናንተ የዳነው የድነታችን ምንጩ የእግዚአብሔር ጸጋ ነው። ሁለተኛ እንዲሁም ደግሞ መሰረቱ ደግሞ የመስቀሉ ደም እንደሆነ ማየት እንችላለን። እግዚአብሔር ኃጢአተኞችን የሚያጸድቀው በጸጋው በክርስቶስ ደም ነው። አንድ ሰው ኃጢአተኛውን የሚያጸድቀውን እግዚአብሔርን አንተ እኔን ከኃጢአቴና ከበደሌ በክርስቶስ ኢየሱስ አጥበህ ልታጸድቀኝ ትችላለህ ብሎ ሲያምን እግዚአብሔር ያንን ሰው ምን ያደርገዋል? ከኃጢአቱና ከበደሉ በክርስቶስ ደም አጥቦ ከፍርድና ከኮነኔ ነፃ ነህ የሚል ፍርድ ይፈርድለታል ወይም ደግሞ ያጸድቀዋል ማለት ነው። ሮሜ 4 እስከ 5 ከ24 እስከ 25ም ተጽፏል። ይህን ብቻ አይደለም ማወቅ ያለብን፣ በዚህ በመስቀሉ ላይ በፈሰሰው ደም ከምን ነፃ ሆነናል? ከሕግ እርግማን ዋጅቶናል። ገላትያ 3 ከ13 እስከ 14 ማለት ነው። እንግዲህ በደንብ እናስተውለዋለን። እዚህ ጋር ያለው እግዚአብሔር ኃጢአተኞችን የሚያጸድቀው በምንድን ነው? በጸጋው በክርስቶስ ደም ነው። ኃጢአተኛ ሰው ጻድቅ ሊባል የሚችለው ምንም ነገር እንዲህ ስለሆንክ ነው፣ እንዲህ ስላደረግክ ነው። ልክ እናንተ ስትጠመቁ ውሃ ውስጥ ስትጠመቁ አይደለም እየጸደቃችሁት ወይ ደግሞ ድነትን ያገኛችሁ። ልክ በክርስቶስ ያመናችሁ ሰዓት ግን መጠመቃችሁ አጸናው እምነታችሁን ማለት ነው። ኢየሱስ ክርስቶስ ጌታ ነው። እናንተ በክርስቶስ ኢየሱስ የዳናችሁ፣ በክርስቶስ ኢየሱስ በተገኘው ስራ የጸደቃችሁ ሆነናል። እግዚአብሔር ይመስገን። እኛ ሁላችን በክርስቶስ ደም ከኃጢአታችን ጸድቀናል፣ ከሕግ እርግማን ተዋጅተናል። እዚህ ላይ ከሕግ እርግማን ተዋጅተናል ስንል ከሕግ ስራ ወይም ከከንቱ ኑሯችን ተዋጅተናል ማለታችን ነው። ከንቱ ኑሮ አሁን ለምሳሌ ሌባ እኮ ነው ሕግ የሚያስፈልገው። አትስረቅ የሚባለው ሕግ የሚያስፈልገው ለሌባ ነው አይደለ? አንድ ነገር አታድርጉ የሚባለው ሕግ የሚያስፈልገው ለማን ነው? ለማነው? ኃጢአት ለሚሰራ ነው። እኛ ግን በክርስቶስ ኢየሱስ ምን ሆነናል? ክርስቶስ ጌታ ነው። እግዚአብሔር ይመስገን። በእውነት ከሕግ እርግማን ተዋጅተናል ስንል ከሕግ ስራ ወይ ከከንቱ ኑሯችን ማለት ነው። ዘዳግም 21:23 ላይ እንደተጻፈው በእንጨት ላይ የተሰቀለ ሁሉ የተረገመ ነው። አያችሁ፣ በዚህ መሰረት ክርስቶስ ኢየሱስ በእንጨት ላይ ተሰቅሎ ከሕግ እርግማን ዋጀን ስንል ለመዳን ሕግን በመጠበቅ ከመጽደቅ ግዴታ ነፃ ወጥተናል። ምንድን ነው? ለመዳን ድነትን ለማግኘት ሕግን የሆነ ነገርን ማድረግ፣ የሆነ የመስዋዕት በግ ይዘን መቅረብ፣ የሆነ ነገር ማድረግ፣ መጠበቅ ከጽድቅ ግዴታ ነፃ ወጥተናል። ምክንያቱም በእንጨት ላይ የተሰቀለው የተረገመ ተብሎ እርግማናችንን እሱ ወሰደልን። በመስቀሉ ላይ በፈሰሰው ደም ከሕግ ሞግዚትነት ሆነ ከምንም አይነት እርግማን ነፃ ወጥተናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። በእውነት እድለኞች ነን። ይሄ ጽድቅ ነው እንግዲህ እያነሳን ያለ ነው። አሁን የቀደመው የኪዳን ሕዝብ ወደ ክርስቶስ ለመምጣት ምን ያስፈልጓል? የግድ በሕግ ሞግዚትነት ስር ማለፍ ነበረበት። የቀድሞ የኪዳን ሕዝብ ማለት ነው። አሁን ግን እኛ በእርሱ በኩል የማለፍ ግዴታ የለም። በዛ ሕግ ውስጥ በመስቀሉ ሞት ሁሉ ነገር ምን ሆኗል? ስለተመቻቸ በክርስቶስ ኢየሱስ በኩል በቀጥታ ወደ እግዚአብሔር ልንገባ እንችላለን። ዕብራውያን 10:19 ላይ በፈሰሰው ደም በመዋጀት ስርየት በእምነት መጽደቅንና ልጅነትን ተቀብለናል። ከዚህ የተነሳ ከእግዚአብሔር ጋር እውነተኛ ሰላም አለን ማለት ነው። እግዚአብሔር ይመስገን። ምንድነው? በፈሰሰው ደም መዋጀት፣ ስርየት፣ በእምነት መጽደቅን፣ ልጅነትን ሁሉ ተቀብለናል። ኢየሱስ ጌታ ነው። እንቀጥላለን።